መልሶ ሊነክሰው ይችላል። እንጀራ ስትጎርሱ እንጀራ የሰጣችሁን እጅ እንዳትረሱ። እንጀራ ያጎረሱን የረሳናቸው እጆች ብዙ ናቸው። የእናት አባት እጅ፣ የጎረቤት እጅ፣ የዘመድ እጅ፣ የባዕድ እጅ፣ የመምህሮቻችን እጅ፣ ብዙ የማይረሱ እጆች አሉ የረሳናቸው። እነዚያን እጆች አይሁድ እንግዲህ ሰቅለዋል። አይሁድ ያጎረሳቸውን እጅ በመስቀል የሚታወቁ ናቸው። ይሁዳም እንደዚያው ያለ እና ያጎረሳችሁን እጅ አትርሱ። እንጀራ ያጎረሳችኋል፣ እውቀት ያጎረሳችኋል፣ ምክር ያጎረሳችኋል፣ ጥበብ ያጎረሳችኋል፣ ሀሳብ ያጎረሳችሁ ሰውም አለ። እንደምታውቁት በዚህ ዘመን ትልቅ ገበያ ሀሳብ ነው አይደል? ሀሳብ ይሸጣል። አታውቁም? ሀሳብ ይሸጣል፣ ሀሳብም ይሰረቃል። እንዲያውም ትልቁ ሌባ የሀሳብ ሊሆን ሀሳብ የሚሰርቅ ሰው ሌባ ነው። በኢትዮጵያ ውስጥ ትልቁ ሀሳብ ሰርቆ መስረቅ ማለት እግር ሀሳብ አቀብሎንና መክሮን ለትልቅ ደረጃ ስንበቃ በገሌ ላይ የበቃው ብለን ክብር አለመስጠት፣ ቦታ አለመስጠት፣ እውቅና መንፈቅ ምቀኝነት ይባላል። እገሌ ነው ለዚህ ያበቃኝ አለ ማለት ምቀኝነት ነው። ምቀኛዬን ደግሞ እግዚአብሔር አይጠላል፣ ይጠላል። እግዚአብሔር የሚወደው ሰው ክብር የሚሰጥ ሰው፣ አመስጋኝነት፣ ክብር ለሚገባው ሰው አይኑኒ ይመልስ እንደተባለ ስግብግብ ሰው ገንዘብን እንደ ዝናብ ብታወርድለት የሰጠውን ሰው ሊያመሰግን አይችልም ይላል ቅዱስ ዮሐንስ አፈወርቅ። ስለዚህ ማመስገን አለብን። ጠብታ እንኳን በሕይወታችን ውስጥ የጣሉልን ሰዎች ማመስገን አለብን። በሕይወታችን ውስጥ መርሳት የለብን። የእግዚአብሔር ሰዎች እናታችን መመስገን አለባት፣ አባታችን መመስገን አለበት። ቅዱስ ዮሐንስ አፈወርቅ እናቱን እንዴት አድርጎ እንደሚያመሰግናት ብታዩ፣ እናቴ እኔን የመከረችኝ እኔን የወለደችበት መደብ ላይ ወስዳ ነበር ይላል ቅዱስ ዮሐንስ አፈወርቅ። ምጧን እንዳስታውስ እያደረገች ትመክረኝ ነበር ይላል። እናቱን የሚረሳ አባቱን የሚረሳ ያስተማረውን መምህር የሚረሳና የሚንቅ ሀገርም እናት ቤተክርስቲያንም እናት ከብዙ ሰዎች ጎርሰን ነው ለዚህ የደረስነው። ይሄንን የሚረሳ እጅ ነካሽ ይሁዳ ወይም አይሁዳዊ ይባላል። አሁን የመጣው ዘመን እንደዚህ ያለ ነው። ራስ ወዳድ የሚያደርግ አሁን የመጣው ራስ ወዳድ። እናት አባቴ ለራሳቸው ተጋቡ፣ ለራሳቸው ሲሉ ወለድ ልጅ ገብ አገባኝ ይሄ የተጋቡ ልጅ ያጫዋለው ምን ይመጣ ምንም ትናንት የሚታሰብበት ምን ራስ ወዳድ። አሁን እንደዚህ ቅዱሳን የሚያስጠላው ሰይጣን ሁሉ ይሄ የራስ ወዳድ ነው አይዲዮሎጂ ልጅ ነው። ካፒታሊዝም የሚባለው ማለት ነው። በነገራችን ላይ ይሄ ካፒታሊዝም ውስጥ የለውም፣ ሶሻሊዝም የለውም፣ እኔ ክርስቲያን የለውም። እንዲሁ ግን ይሄ ካፒታሊዝም ወርድ ራስ ወዳድ የሚያደርግ እንደ ጋሪ ፊት ለፊት ብቻ እንዲያዩ የሚያደርግ የሀገራችን ገበሬ እኮ አንገት የተሰራ ዞሮ ለማየት ነው። ሊቅነት እኮ ዞሮ ለማየት ነው። የሆኑ ሰዎች ገብተው ማማ ላይ ካወጡ እነዚያ ልጆች አትርፋል። የሆነ ቦታ ላይ ያስቀመጡት የማናውቃቸው የሆኑ ልጆች አሉ። ሳናውቃቸው ያወጡ አንዳንድ ልጆች ስበው አውጥተውናል። አንዳንድ ልጆች አይዞህ ብለው ደግፈውናል። አንዳንድ ልጆች ደግሞ ተሸክመው አውጥተውናል። አንዳንድ ልጆችም አጨብጭበው አስቀምጠውናል። ይመጣው ጎሽ 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 ብለው ደግሞ አጨብጭበው ያስቀመጡ ልጆች አሉ። እነዚህ ልጆች ክብር ይገባቸዋል። በሹመትም ላሉ በሀብትም ላላችሁ የእውቀት ማማ ላይ ለተቀመጣችሁ እጆችን አትርሱ። የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል የምንልበት ምክንያት ያጎረሱን እጆችን ለማስታወስ ነው እንጂ ማንጀራው የክርስቶስ ነው። ወንጌሉ የክርስቶስ ነው። የክርስቶስን ወንጌል የማን ወንጌል እያለ የምንጠራው የማቴዎስ ወንጌል። ወንጌሉ ግን የክርስቶስ ነው። የክርስቶስን እንጀራ ግን ያጎረሰን እጅ አለ። እሱ የማቴዎስ እጅ፣ የማርቆስ እጅ፣ የሉቃስ እጅ። የቅዱስ ሉቃስ እጅ እኮ ወንጌል ሲጽፍ ይሄንንማ ይሄንን እየጻፍክ የምታሳስትበትን እጅ እቆርጠዋለሁ ብሎ እጁን ቆርጦታል ንጉሡ። አባቶቻችን
ይሄንን የወንጌል እንጀራ ለማውረስ እጃቸው ተቆርጦ ነበር። ቅዱስ ዮሐንስ አፈወርቅ ለኛ የጻፈውን መልእክት ለመጸለኛ ለማድረስ እጁን ሲያልመው በጅማት አስሮ ይጽፍ ነበር። እንዲህ ብዙ እጆች ናቸው። እነ ቅዱስ ጊዮርጊስ ሃይማኖት ለኛ ሲያደርሱን ታስረው ነበር። እጁን ታስሮ ከምሰሶ ጋር ተቆርጦ ነበር። እነሱ ተቆርጠው የእኛን እጅ በሰላም ያንቀሳቀሱ እጆች አሉ። እነዚህ እጆች አይረሱም። የእናት እጅ አይረሳም። ሽንት በእጅ የተቀበለች አይረሳም። እንዴት ነው ይረሳል? ጾም አድሮ ፈትቶ ያጎረሰች አይረሳም። እንዴት ነው ይረሳል? እና የእግዚአብሔር ሰዎች እንደዚህ ይላቸው አልተነሳው። ቅድም ስነሳ ግን ነበር እግዚአብሔር መካከላችን አድሮ ያስተምረን ምን እየነበር በቃሉ ይሁን እግዚአብሔር ያስተምራል። እግዚአብሔር በሚያውቁን እንደዚህ ስለጅ ላወራ አልተነሳው። እግዚአብሔር ያስተምራል የሚባለው ለዚህ በዛው ሰው ወይ ነው። አሁን እግዚአብሔር ያስተምራል እና ስለ ቅዱስ ማቴዎስ ምናነሳ እንጀራ ይዘው እንጀራ በቶ ቁጭ ይባላል። እንደው ስለሱ እንናገር ያን እና ቅዱስ ማቴዎስ የሚያስተምረን አንድ ነገር አለ። ምንድን ነበር ብያቸዋለሁ? ቀራጭ ነበር። ምንድን ነበር? ቀራጭ። አቤት ቀራጭ። ቀራጩን ጌታ ምን አለና ሄደና ምን አለ? ተከተለኛል። ሄደና ተከተለኛል። ሁለት ነገር እንማራለን። በሶስተኛው አንድ ጨምራቸዋል። ሁለቱ ነገር የመጀመሪያው ስራ ፈት ለእግዚአብሔር ክብር አይጠራም። እስኪ በሉ ስራ ፈት በሉ። ስራ ፈት ለእግዚአብሔር ክብር አይጠራም። እግዚአብሔር ክብር አይጠራም። እግዚአብሔር የጠራው ምን ሲያደርግ ነው የጠራው? ሲሰራ። ስራ ሲሰራ ነው የጠራው። እየሰራ ነው የጠራው። 12ቱን ተማሪዎች ሁሉ ይዳችሁ 12ቱን ደቀ መዛሙርት ሕይወታቸውን ብታጠኑ ሁሉንም ሲሰሩ ነው የጠራቸው። ጴጥሮስ ምን ሲያደርግ ነው የጠራው? አሳ ሲያጠምዱ ነው የጠራው። ዮሐንስና ያዕቆብን አሳ ሲያጠምዱ ነው የጠራው። ስራ ላይ ነው የተጠራው። በብሉይ ኪዳን ኤልሳዕን ለነቢይነት የጠራው ስራ ላይ ነው። ምን ሲያደርግ? ሲያርስ፣ እርሻ ሲያርስ። ዳዊትን ለቤተ መንግስትነት የጠራው በግ ሲጠብቅ። ሙሴን የጠራው በግ ሲጠብቅ። ያዕቆብን የጠራው ሲታቅ መንገድ ሲሄድ። ጉጭ ያለ ሰው አይጠራም። የሚንቀሳቀስ ሰው ነው የሚጠራው። የሚሰራ ሰው ነው። ስራ ፈት የተንኮል ቤተ ሙከራ። ስራ ፈት ስራ የፈታ ጭንቅላት የሰይጣን ቤተ ሙከራ ነው የሚባለው። ሰይጣን ተንኮልን ሁሉ የሚያበልቀው በስራ ፈቶች ይከርማቸው። በስራ ፈቶች ጭንቅላት ተንኮል ይመረታል። ቁጭ አትበሉ። ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል። አቤት ሲበሉ ቆቡን ቀዶ ይሰፋል። እኔ ስራ ስላላጣው እኔ የምሰደባችሁ መስሏችሁ ነው። ቆቡን ቀዶ ይሰፋል። አጣው መስራት ነው ያቃተኝ እንጂ ስራ ያጣ መነኩሴ ቆቡን ቀዶ ምን ይላል? ይሰፋል። ለምን እንደዚህ እንደተባለ ታውቃላችሁ? ተረዱታችሁ። ለምን ይታይቷል? የቆላችሁ መሰለኝ። ስራ ያጣ መነኩሴ ቆቡን ቀዶ ይስፋ ነው እኮ ይሰፋል አይደል? ይስፋ ህግ ነው። ምን ማለት ነው? ስራ ሰርቶ ቢያልቅበት ሰይጣን ዓለማዊ ሀሳብ እንዳያሳስበው ቆቡን እንደገና ከልሶ ሊሆን ይችላል። ሀሳቡ ሰይጣን እንዳይገባበት ሌላ እኮ አለው። አትክልቱን ኮትኩቶ እርሻውን አርሶ ቁፋሩን ቆፍሮ ሰሌኑን ሰርቶ ቅርጫቱን ሰርቶ ቢያልቅበት እንዲያው ቆቡን ቀዶ ነው ይስፋ እንጂ ቁጭ ማለት የለበትም። ሰይጣን አይምሮ ውስጥ እንዲገባ ቃታ ላለመስጠት አንድ ባይታዊ ነበረ። ድንጋይ ከበረሃ ደግሞ ያመጣና ያመጣውን ድንጋይ ተሸክሞ መልሶ በረሃ ይወስደዋል። አይቀርማችሁ? ድንጋይ ሰብስበን ድንጋዩን ተመልሶ በረሃ ይወስደዋል። እንዴ አባ ምን ሆነ? ድንጋይ መልሶ በረሃ ይወስደዋል። ከመያይርፎል እያርበኝ የማያሳርፈኝ ላለማሳረፍ ነው ሲበሉ የማያሳርፈኝ ላለማሳረፍ የማያሳርፈኝ ማለት ነው። ያው እንደገና ስጋ ረፍት የሚለሰው ረፍት የሚሰጣኝ ረፍት ለማሳጣት አላርፍም።
አባ ፓምቦ የሚባል ነገር ሲበላ እየሄደ ቁጭ ብሎ አይበላም። ለምን ሲባል ለመብል ቁም ነገር ጊዜ ያልሰጠው ጊዜ ማሰበው ሰይጣን በረፍት ይገባብኛል። እረፍት አታብዙ፣ እንቅልፍ አታብዙ። የእንቅልፍ ብዛት የተወጣጨቀ ልብስ ያስለብሳል። ሰሎሞን እንደዚህ ያለ በሞት ይበሉ የእንቅልፍ ብዛት ነው የተወጣጨቀ ልብስ ያስለብሳል። እንቅልፋም አትሁኑ። ሌላው ቢቀርሳ ነው አንዱ ስራ የለም ነው የምትሉ ይመልሱ። ስራ የለም ተመርቆ ቁጭ ነው የምትሉ አንዱ ጋር አንዱ ጊዜ ደስ የምትለኝ አለች ንገረች። አንድ ሰውዬ ያለው አንተ ልጅ እባክህ ተማር ሲሉት አንድ ጳጳስ ምንድን ያለ ምን እየበላሁ ልማር። መልሱ ደግሞ ስትደነቁር ምን እየበላ ደነቆርክ ነው ያሉት ማለት ነው። ስትደነቁር ምን እየበላ ደነቆርክ እና ስራ ፈት ለክብር አይመረጥም። ሰማቱ ዘመኖች እና እንደው ሀገራችንን እግዚአብሔር ከስራ ፈት ይጠብቅልን። እውነቴን ነው የምነግራችሁ። እና ስራ ፈትም አትምረጡ ብዬ ነው። ወደ ሰበካ ጉባኤ ብትሉት፣ ወደ ምንም ብትሉት፣ ወደ ምንም ብትሉት፣ ወደ ምንም ብትሉት፣ ወደ ምንም በቃ በአጠቃላይ ወደ ምንም ወዴትም ብትሉት ስራ ፈት አትምረጡ። ስራ ፈት አይመረጥም። እግዚአብሔር ስራውን ያከበረ ሰው እግዚአብሔር ከእናንተ ጋር ይሁን፣ ከሁላችሁ ጋር ይሁን። ስራ መስራት ትልቅ ነው። በነገራችን ላይ ገዳም ውስጥ 12 ሰዓት አለ። 12 ሰዓት ከ3 ይከፈላል። ለመነኮሳት አራቱ ቀኑ ለሁላችን 12 ሰዓት ከ3 ይከፈላል። 4 ሰዓት ለስራ፣ 4 ሰዓት ለጸሎት፣ 4 ሰዓት ለእረፍት፣ 12 ሰዓት ከ3 ነው የሚከፈለው። መነኩሴ በ12 ሰዓት ውስጥ 4 ሰዓት የግድ መስራት አለበት፣ 4 ሰዓት ማንበብ አለበት፣ 4 ሰዓት መጸለይ አለበት። ሌሊቱም እንዲሁ ተደረገ። 4 ሰዓት ያልፋል፣ 4 ሰዓት ይጸልያል፣ 4 ሰዓት ያነባል። የጤነኛ ሰው እንቅልፍ 4 ሰዓት ነው። ከዚያ በላይ የሚተኛ አዞ ነው፣ ሰው አይደለም። ሰው ከዚህ በላይ መተኛት የለበት። ስለዚህ እግዚአብሔር ሰዎች በእርግጥ በዚህ ሰሞን በዚህ ዘመን ሙተኛ የሚባል የሚያስተኛ ጠፍቷል እንጂ እንቅልፍ ማዛር፣ ስራ ፈትነት የእግዚአብሔር አይደለም። ሁለተኛው ደግሞ እግዚአብሔር የያዝነውን መክሊት አክብረን ስንይዝ እሱ ወደ ፈለገው ጸጋ ይጠራናል። አሁን እኛ እግዚአብሔርን ለማስደሰት ምን መክሊት ልምረጥ እንላለን። የያዝከው ቦታ ላይ ጥሩ ሰራተኛ ከሆንክ እግዚአብሔር እዚያው ላይ የነገ መክሊትህን ይነግራል። እውነቴን ነው የምነግርህ። ጫማ ሰፊ ከሆንክ ጥሩ ጫማ ሰፊ ሆነህ ከቀጠልክ በጫማ ሰፊ ህይወት ላይ እግዚአብሔር መጥቶ ወደ ቀጣዩ እርከን ይጠራቸዋል። መረብ የምትጥል ከሆነ መረብ ጣይ ከሆንክ ከመረብ ጣይነትህ ያነሳል። ሁሉ በጌታ ቀን ስለ ቃል የሚመጣ መክሊት የለም። ገበሬ ከሆንክ ጥሩ አራሽ እዚያው እርሻ ውስጥ እግዚአብሔር ይመጣል። እዚያው እርሻ ውስጥ ለምሳሌ አናንያኖስ የሚባለው የቅዱስ ማርቆስ ወራሴ መንበር የሆነው ሁለተኛው የግብፅ ጳጳስ ምን ነበር? ጫማ ሰፊ ነበር። ጫማ ሰፊ ሲመጣ ቅዱስ ማርቆስ ሊሰብክ ግብፅ ሲደርስ የቅዱስ ማርቆስ ጫማ ተበጠሰችበት። ሊያሰፋ ከጫማ ሰፊ ሲሄድ ያ ጫማ ሰፊ የቅዱስ ማርቆስን ጫማ እጠግናለሁ ሲል የጫማው መስፊያ እጁን ወጋው። ያንን እጁን ማን ፈወሰለት? ቅዱስ ማርቆስ በአምላኩ ስም ይሄንን አምላክማ እኔም አምናለሁ ብሎ ተጠቆ ክርስቲያን ሆነ። ይሄ ሰው አድጎ ተማረና ሁለተኛው ጳጳስ ሆነ። የግብፅ ሁለተኛው ጳጳስ ጫማ ሰፊ ነበር እላቸዋል። ሰው ያለበት ቦታ ላይ ጥሩ ስራ ከሰራ እግዚአብሔር እዚያው ላይ ይጠራዋል። ያላችሁበት ቦታ ላይ አትዋሹ፣ አትስረቁ፣ በእውነት ስሩ። ቢሮ የምትሰሩ ካላችሁ ደግሞ አታጭበርብሩ። የምዕመናንን ገንዘብ አትስረቁ። የምዕመናንን ሰዓት አትቀሙ።
የእናንተ የቲክቶክ ፕሮግራም እንዳይበላሽ ብላችሁ ባለጉዳይ አታውላሉ። ቢሮ ላይ ቁጭ ብለህ እየተሽከረከር ኮምፒውተር ላይ አንዳንድ ነገር እያዳመጥ ባለጉዳይ አታውላሉ። ያላችሁ ቦታ ላይ ታማኝ እና እግዚአብሔር የምትፈሩ ከሆነ መምህር ከሆኑ ጥሩ መምህሩ፣ ሐኪም ከሆኑ ጥሩ ሐኪም ነው። ያለበት ቦታ ላይ ሰው እግዚአብሔርን ከፈራ እግዚአብሔር ሩቅ አምላክ አይደለም። እዚያው ያለበት ቦታ ላይ ይመጣል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? የቤት ሰራተኛ ከሆናችሁ እዚህ እነሱ ማን ይፈቅድላቸዋል? የቤት ሰራተኛ መሆኑ ሰው ጥሩ የቤት ሰራተኛ ከሆነ እግዚአብሔር በቤት ሰራተኛነቱ ማግኘት ይችላል። ወደ ትልቅ ጸጋ ይሸጋገራል። የቤት ሰራተኛ ሆነ መጽሐፈ ነገሥት ምዕራፍ 4 ምዕራፍ 5 ስታነቡ ይህን ታሪክ ነው የሚያስረዳው። ሶሪያ ውስጥ በስደት የምትኖር አንዲት የቤት ሰራተኛ ነበረች። የንጉሱ ቢትወደድ ውስጥ ትልቅ ባለስልጣን፣ እንግዲህ በዛሬው ምን እንደሚባል አላውቅም፣ ኑሮውን እንጠራለን። የዛሬው ትርጉም ካልገባን ወይም ከዛሬው ጋር ማዛመድ ካቃተን፣ ለማንኛውም የንጉሱ ቃል አቀባይ ነው። ግዴታ እንደዚህ የሆነ ወይም ከፍተኛ የጦር አዛዥ የሆነ ሰው ነበር። እዚያ ቤት ውስጥ የቤት ሰራተኛ ሆና ትሰራለች። የእስራኤል አምላክ አትርሳኝ እያለች ብቻዋን ጣዖት ከሚመለክበት ቤት እግዚአብሔር እያመለከች እነዚያን ሃይማኖት የሌላቸው ሰዎች በቅንነት ታገለግላቸዋለች። ስታገለግል ሃይማኖት የሌላቸው ማለት በልቧ እግዚአብሔርን ወእሰግድ በበረከ ልቤ እንዳለ ቅዱስ ዳዊት በልቡና ጉልበት ለእግዚአብሔር እየተንቀጠቀጠች የእስራኤልን አምላክ እየፈራች ሶሪያ ውስጥ በጣዖት ቤት ውስጥ ትኖር ነበር። እግዚአብሔር የእሷን ክብር እንዲገለጥ ያ ሰው ለምጽ መጣ። ቢተፋ ትላለች ሴት ናለች ለመቤቷ፣ ጌታዬ እኮ እሺ የሚሉ ከሆነ እስራኤል ውስጥ ኤልሳ የሚባል ድውይ የሚፈውስ ነቢይ አለ። እዚያ ሊሄድ እኮ ይድናል ነገረችው። የሶሪያው ንጉሥ ለእስራኤሉ ንጉሥ ቢትወደድን ፈውሰህ ላክልኝ ብሎ ደብዳቤ ጻፈላቸው። ጋር ይላሉ ምን ይላል? ፈውሰህ ላክልኝ። አያችሁ ጠብ ሲፈልገኝ እኔ በፈውስ እግዚአብሔር ነኝ እንዴ? ወጨነቀ አይዞህ ነቢይ ኤልሳ ወደ እሱ ላከው ሲፈውሰዋል። ኤልሳ ሄደ። ታሪኩን ለማሳጠር አሁን ስለ ጸበል ሰርክበት ስላልሆነ ርዕሰ ጉዳያችን ዮርዳኖስ እንደታጠባለው ዮርዳኖስ ውስጥ ሲታጠብ የዚያ ሰውዬ ቁስል ተፈወሰ። ተመልሶ ሲሄድ እንዳታውቃላችሁ ያቺ ሴት ሶሪያ ውስጥ የሀገሯ አፈር በሌለበት የእስራኤልን አምላክ ጣዖት በቆመበት አፈር ውስጥ ስታመልከው የእሷ ጌታ የሆነውን ደግሞ በሃይማኖቷ ስባ የእግዚአብሔር ባሪያ ስላደረገችው የኢየሩሳሌምን አፈር ጭኖላት ሄደ። ይሄን አፈርማ ጭኛው ነው የሚሄድ አፈሩ ላይ ደልድዬ ለእስራኤል አምላክ ይሰግድበታል። የእስራኤልን አፈር ጭኖ ወስዶ ሶሪያ ውስጥ ወስዶ የሀገሯን አፈር አለችበት ቦታ ወስዶላት እሷም አምላክ አብርሃም፣ አምላክ ይስሐቅ፣ አምላክ ያዕቆብ ተመስገን እያለች በሀገሯ አፈር ሰገደች። እግዚአብሔር ሎሌ ብንሆን ገረድ ብንሆን ሩቅ አይደለም። እንዲያው ሲመቻችልኝ አንድኛዬ የሚባል አምላክ የለም። ያለንበት ቦታ ላይ እግዚአብሔር አለ። የሆቴል አስተናጋጅ ሁኑ፣ ሃይማኖት ከሌለው ሰው ቤት ተቀጥራችሁ ስሩ፣ የትም ሁኑ፣ እግዚአብሔር ግን በልቡናችሁ ይኑር። እንዲያ ከሆነ እግዚአብሔር ሩቅ አይደለም። እንደውም አባቶቻችን ምን ይላሉ? የጣዖት ቤት እንኳን ወስደው ስገድ ቢሉ አልሰግድም በል፣ አንገትህን ተጭነው ግን ስገድ ብለው ከተጫሉ አንተ በልብ ስግደቱን ለእግዚአብሔር አድርገው እግዚአብሔር ይቀበለዋል። የጣዖቱ መሬት የለውምና። አንድ በረላም የሚባል ሰማዕት ነበርና ለጣዖቱ ዕጣን አቅርብ አለ። እኔ ከኢየሱስ ክርስቶስ በቀር ዕጣን ማቀርብለት ማንም የለም አለ። አቅርብ አላቀርብ አንተ በማይጠንት አላጥንም የምትለው እንደዚያ ከሆነ አንተ በማይጠንት ዕጣን አላቅስም ስትል እኛ እጁን ፍሙን እጅ ላይ አድርገን እጅ ላይ እናጥሳለን አለ።
እጁ ላይ ስም አደረጉና ዕጣን አድርገው ወደ ጣዖቱ ቤት ሲወስዱት ምን እንዳደረገላችሁ? ጌታዬ ኢየሱስ ክርስቶስ ሆይ ይሄን ንጹሕ ዕጣን ለክብር ተቀበለ። ምን ላይ እንደዚህ ያለው? ጣዖት ቤት ውስጥ ገብቶ በግድ ነው ሲሄዱ እጁ ላይ ስም አድርገው ያጨሱበት ጌታዬ ኢየሱስ ክርስቶስ ሆይ ይሄን ዕጣን ተቀበለ። ሰው በልቡ እንዳመነው ይደረግለታል። ሃይማኖት የልብ ስራ፣ ሃይማኖት የልብ ጎዳና፣ ሃይማኖት የልብ ሩጫ፣ ሃይማኖት የልብ መሰላል፣ ከእግዚአብሔር ጋር ያለ የማይበጠስ ሰንሰለት፣ የማይቀማ ሀብት፣ ሌባ ቆፍሮ የማይደርስበት ድልና ወርቅ ይሏቸዋል። ሃይማኖት ሲሰደዱ ሀገር የማይከለክለው የሚከተል ክብር ሃይማኖት። ስለዚህ የእግዚአብሔር ሰዎች ያለ በጥቂቱ የታመነ ሲበሉ በብዙ ይሾም። ተማሪ ከሆናችሁ እዚህ ተማሪ ይጥፋል። እሺ ተማሪ የሆነ ተማሪ በአጠቃላይ ተማሪ ነን ሁላችሁ። ተማሪ ከሆናችሁ ተማሪነት ላይ ጥሩ ሳትሆን ትልቅ ነገር የምትፈልግ ለምንድን ነው? ዓለምን የሚያጠፉ ሰዎች እኮ በጣም ተማሪነታቸው ጥሩ አድርገው ያልተጠቀሙበት ሰዎች ናቸው። በተማሪነቱ ሳይታመን መምህር ቢሉት ደስ ይለዋል። እናቴ እንዴት ይቻላል? እንዲያው አታፍሩ ጎበዴ እየተማሪ ሁሉ እኮ ነው አንዳንዱ ማለት ነው። አሁን ተማሪነቱ ሳይጠቀም መምህር መባል ያምረዋል። ገና ጉባኤ በገባ በዓመቱ ካባ ማሰፋት ይጀምራል። ለማመኑ ይሆናል ማሰፍቶ የኔታ ቢሉ ደስ ይለዋል። እናቴ መጀመሪያ ተማሪነት ላይ ስራ ጌታዬ ነው እኮ እንዴ ሳይማሩ አረ በሞዴ ነው እዚህ ቅሪያት ዓለም የሚባል ሀገር ነው። እሺ ማያው ቅሪያት ዓለም የሚባል ሀገር ነው። አሁን አወጣችሁ መልካም። እሺ ወደ ቅሪያት ዓለም መንገዱ መሄድ ነው። ወደ ቅሪያት ዓለም መንገዱ መሄድ ነው። አናውቀውም። ሀገሩን ካላወቃችሁ የሀገሩን መንገድ በምን ታውቃላችሁ? ካልተማርከው ሳትማር መምህርነት ለምን ያምራል? ያላወቅከውን ያልበቃህበትን ወንበር ለምን ትፈልጋለህ? የሰራህበትን መሆን ያለበት ልጅ ሳይሆን አባት ተሆኑ አይታወቅም። ሕፃን ሳይሆኑ ወጣት ተሆኑ አይታወቅም። የልጅነትን ጊዜ ሳያሳልፉ እናቱን የምታውቅ ሴት አልነውም። የሕፃንነት ጊዜውን ሳያሳልፍ አባቱ ነው የሚያውቅ ልጅኛ አይተናል ነው። ሁሉም ነገር በጊዜውና በረድፉ ይሄዳል። ያለንበት ቦታ ላይ እንቁም። እዚያ ላይ እግዚአብሔር ይመጣል። አንቃዥ ወዲያ እንበል፣ አንድከም። ያለንበት ቦታ ላይ ታማኝ እንሁን። እግዚአብሔር ያለንበት ቦታ ይመጣል። ሩቅ አይደለም። እግዚአብሔር ሁላችንም ከያለንበት መጥቶ ይጥራል። ማቴዎስን ከቀራጭነት ያነሳ አምላክ እኛንም ከዚያ ይጥራል መድኃኒዓለም። ስለዚህ እግዚአብሔር የማይገኝበት ቦታ የለም። እዚያም ይመጣል። እናንተ ሊመስላችሁ ምንድን ነው? ገዳም ስትሄዱ ቤተክርስቲያን ስትመጡ ነው። ኧረ ክርስቶስ ቢሮም ይመጣል። ማቴዎስን እኮ ቢሮ ሄዶ ነው ያመጣው። ቢሮአችሁ ይመጣል። ክርስቶስ ግን ምን ለብሶ እንደሚመጣ አታውቁትም። ሸሚዝ የለበሰ ብሎ ይምጣ፣ ሽማግሌ ይምጣ፣ ጃኬት ለብሶ ይምጣ፣ ኮት ለብሶ ይምጣ፣ ፊቱ ተጨማዶ ይምጣ፣ እንዲህ ቀጥሎ ይምጣ፣ ጎንበስ